ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት በመጀመሪያው ቻናሌ ወይም አድናቆት በሚለው ከ100,000 በላይ ሰብስክራይበር ያለው የዩቲዩብ ቻናል አለኝ። በዚህ የምታውቁኝ ትኖራላችሁ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው። ስለዚህ ለዚህም ቻናል አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮውን ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮዎች ላይ ቶሎ ይደርሳችኋል። በዛሬው ቪዲዮ የምንመለከተው ምንድነው? አንድ ሰው አሁን ኮምፒውተር ከዜሮ ጀምሮ መማር ቢፈልግ ከዚህም በፊት የተለያዩ ቪዲዮዎችን ኮምፒውተር ስልጠናዎችን እዚህ ጋር የምታዩዋቸውን ጨምሮ እየሰራሁላችሁ ነበር ማለት ነው። በዛሬው ቪዲዮ ግን የምናየው ምንድነው? አንድ ሰው ኮምፒውተር መማር ሲፈልግ ማወቅ ያሉበት መሰረታዊ የሚባሉ ነገሮች አሉ ማለት ነው። ስለዚህ እነሱ እንመለከታለን። እንደዚሁም ደግሞ መሰረታዊ ኮምፒውተር በሚባለው ስር የሚካተቱ ነገሮችን እናያለን ማለት ነው። እነዚህን አውቃችሁ ከገባችሁ ከዛ በኋላ ያለውን ኮምፒውተር መማር በጣም ቀላል ይሆንላችኋል ማለት ነው። ስለዚህ አሁን ለመከታተል እንዲመቸን በፓወርፖይንት መልክ ነው ያዘጋጀሁላችሁ። የመጀመሪያው ርዕስ ደግሞ ኮምፒውተር ከመማራችሁ በፊት ማወቅ ያለባችሁ ፓርቶቹን ለይታችሁ ማወቅ ይኖርባችኋል ማለት ነው። ስለዚህ የኮምፒውተር ፓርቶችን ዋና ዋና የሚባሉትን እናያለን። እንደዚሁም ደግሞ ጥቅማቸውን እያየን እንሄዳለን ማለት ነው። ለምሳሌ የመጀመሪያው የኮምፒውተር ፓርት እዚህ ጋር የምትመለከቱት ሞኒተር ወይም ስክሪን ብለን የምንጠራው ነው ማለት ነው። እሱ ደግሞ ለምንድን ነው የሚጠቅመን? ኮምፒውተር ላይ የምንሰራቸውን ነገሮች እንዳለ ዲስፕሌይ አድርጎ የሚያሳየን ማለት ነው። ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እነዚህ ነገሮች በአጠቃላይ የሚያሳየን ሞኒተር ተብሎ ይጠራል ማለት ነው። ልክ እንደ ቴሌቪዥንም እዚህ ጋር እንደምትመለከቱት ልትቆጥሩት ትችላላችሁ ማለት ነው። ምስሉ ደግሞ እዚህ ጋር የምትመለከቱት ማለት ነው። ስለዚህ ይሄኛው ሞኒተር ተብሎ ይጠራል። ቀጣዩ ፓርት ደግሞ ኪቦርድ ነው። ኪቦርድም በጣም ወሳኝ የሆነ ፓርት ነው ማለት ነው። ይሄ ደግሞ የተለያዩ ቴክስቶችን የምናስገባበት እንደዚሁም ደግሞ ኪዎችን ተጠቅመን ስራ የምንሰራበት ነው ማለት ነው። ስለዚህ ለመጻፍ ሊሆን ይችላል፣ ኢሜሎችን፣ የተለያዩ ስራዎችን ለመስራት እንጠቀምበታለን። ሾርትከቶችም በጣም ብዙ ሾርትከቶች እላው ላይ እናገኛለን ማለት ነው። ስለዚህ ኪቦርድ የምንለውን በአጠቃላይ እዚህ ጋር የምታዩት ነው። ከላይ እዚህ ጋር የምታዩቸውን ከኤፍ1 ጀምሮ ያሉት ወደዚህ ያሉት ማለት ነው ፈንክሽን ኪ ተብለው ይጠራሉ። እዚህ ጋር ደግሞ የምትመለከቷቸው ከኤ እስከ ዜድ ያሉትን ፊደሎች ታገኛላችሁ ማለት ነው። በእነዚህ ትጽፋላችሁ። እዚህ ጋር ደግሞ ኮንትሮል እዚህ ጋር አለላችሁ፣ ሺፍት እዚህ ጋር አለ፣ ካፕስ ሎክ። ማንኛውንም ነገር ካፒታል ማድረግ ስትፈልጉ ይሄን መጀመሪያ ትነኩታላችሁ። ስትነኩት ላይት ይኖረዋል ማለት ነው። ከዛ በኋላ የምጽፉት ነገር እንዳለ ካፒታል ይሆናል። እዚህ ጋር ደግሞ ዊንዶ አለ። ስለዚህ አሁን ሾርትከቶችንም ስንጠቀም ዊንዶ ንኩ ሲባል ዊንዶ ማለት እዚህ ጋር የምትመለከቱት ነው ማለት ነው። እዚህ ጋር አልት አለላችሁ። አልትን አሁን እዚህ ጋር ያሉትን ነገሮች አብዛኞቹን በዚህኛውም በኩል ታገኛላችሁ። አልት እዚህ አለ፣ ዊንዶ፣ ሺፍት። የሆነ ስራ ሰርታችሁ ደግሞ ኢንተር ማለት ስትፈልጉ ኢንተር እዚህ ጋር አለላችሁ ማለት ነው። በተመሳሳይ ደግሞ እዚህ ጋር ቁጥሮች አሉ። አሁን 1 2 3 እያለ የሚቀጥል በተመሳሳይ ቁጥር እዚህ ጋርም አለ። ይሄኛው ቁጥር የሚለየው ምንድነው? ለምሳሌ 1 ይላል። ከአንድ በላይ ደግሞ ሲምቦል አለ። 2 ላይ ለምሳሌ አት አለ። ስለዚህ አሁን አንድ ሰው አትን መጻፍ ቢፈልግ መጀመሪያ ሺፍትን ይነካል። ከዛ 2 ቁጥርን ሲነካ አት ይነካል ማለት ነው። ስለዚህ 2ን ብቻውን ስነኩት ቁጥሮችን ይጽፋል፣ ወይም 2 ቁጥርን። ሺፍትን አስቀድማችሁ ከነካችሁ ደግሞ ከላይ ያሉትን ነገሮች ይጽፋል። ለምሳሌ 3 ቁጥር ላይ መሰላል አለ እንደምታዩት። ስለዚህ አሁን 3 ቁጥርን ብነኩ 3 ቁጥርን ቁጥሯን ነው የሚጽፈው። ሺፍትን ነክታችሁ ደግሞ 3 ቁጥርን ስነኩ መሰላል ምልክቱን ያስገባል። እዚህ ጋር ዶላር አለ፣ ፐርሰንት እያለ ይቀጥላል ማለት ነው። እዚህ ጋር ባክስፔስ አለ፣ ወደ ኋላ መመለስ ስትፈልጉ ነው። እዚህ ጋር ደግሞ ዲሌት ማድረግ ስትፈልጉ የሆነ ነገርን ዲሌት ማድረግ ትችላላችሁ ማለት ነው፣ ሴሌክት ካደረጋችሁ በኋላ። እዚህ ጋር ይሄኛው ደግሞ ነምበር ሎክ ተብሎ ይጠራል። ለምሳሌ ካልኩሌሽን ወይም የተለያዩ ቁጥሮችን ስትጽፉ በእነዚህ መጠቀም ትችላላችሁ። አንዳንድ ጊዜ ግን እነዚህ ታይፕ ላይ ያደርጉላችሁ ይችላሉ። ታይፕ ካላደረገላችሁ እዚህ ጋር ነምበር ሎክ የሚለው ትነኩታላችሁ፣ ከዛ ይበራል ማለት ነው። በርቶ ከሆነ ደግሞ ይጠፋል። እዚህ ጋር ደግሞ የሆነ ስራ እየሰራችሁ ማቋረጥ ከፈለጋችሁ እስኬፕ አለ ማለት ነው። ይሄን ስነኩ ምንም ቦታ ላይ ብትሆኑ አቋርጦ ይወጣል። ለምሳሌ ቴክስቶችን ኤዲት እያደረጋችሁ ሊሆን ይችላል። ከዛ እስኬፕን ስነኩ ይቋረጣል ማለት ነው። እዚህ ጋር ደግሞ ቀስቶች አሉ እንደምትመለከቷቸው። ወደ ላይ መሄድ ስትፈልጉ ወደ ጎን፣ ወደ ታች፣ በዚህ አቅጣጫ። ስለዚህ ባጭሩ ኪቦርድ ይሄን ይመስላል ማለት ነው። ቀጣዩ ደግሞ ማውዝ ነው። ማውዝም በጣም ወሳኝ የሆነ ነገር ነው ማለት ነው። ከርሰርን እያንቀሳቀስን እኛ ወደምንፈልገው ቦታ እየሄድን ክሊክ የምናደርግበት እንደዚሁም ሰሌክት የምናደርግበት ቦታ ነው። ይሄን እዚህ ጋር እንደምትመለከቱት ልክ እንደ እጃችሁ ልትቆጥሩ ትችላላችሁ ማለት ነው። አሁን ለምሳሌ እዚህ ጋር እንደምታዩት እንደዚህ እየሳልኩኝ ነው። ስለዚህ ማዘውም በማውዜ ነው ማለት ነው። ወደ ላይ ቀና ባረግ ወደ ላይ፣ ወደ ታች፣ ከዛ በኋላ እንደዚህ ጎተት ባረግ ደግሞ እንደዚህ ያደርጋል። ስለዚህ እንደ እጃችሁ የምትጠቀሙበት ነው ማለት ነው። እዚህ ጋር የምታዩት ማለት ነው የተለያዩ ዳይሬክሽን እንትኖች አሉት። ለምሳሌ ይሄኛው ራይት ክሊክ ነው ወይም በቀኝ በኩል ያለው፣ ይሄ ደግሞ ሌፍት ክሊክ ነው በግራ በኩል ያለው ማለት ነው። አሁን ራይት ክሊክን ስነኩ ኦፕሽኖች ይመጣሉ እንደምታዩት አማራጮች ማለት ነው። ሌፍት ክሊክ ደግሞ በዚህ ጋር የምትመለከቱት አክሽን መውሰጃ ነው። መሀል ላይ ደግሞ ጎማዋለች ወይም ስክሮለር ማለት ነው። እሷን ደግሞ
ታንሸራትታላችሁ። ወደ ላይ መሄድ ስትፈልጉ፣ ወደ ታች መሄድ ስትፈልጉ እያቀያየራችሁ መጠቀም ይቻላል ማለት ነው። ሌላው የኮምፒውተር ወሳኝ ፓርት ደግሞ ሲፒዩ ነው ወይም ደግሞ ሴንትራል ፕሮሰሲንግ ዩኒት ማለት ነው። ይሄ ደግሞ ከዚህ በፊት ታውቁታላችሁ ብዬ አስባለሁ። ብሬን ኦፍ ኮምፒውተር ተብሎ ነው የሚጠራው ዋናው ስለሆነ ማለት ነው። የተለያዩ ፕሮሰሶች የሚካሄዱበት ቦታ ነው። እዚህ ጋር እንደምትመለከቱት ከመክፈት ጀምሮ ስራችን እስከምንሰራበት የተለያዩ አፕሊኬሽኖችን መክፈት ሊሆን ይችላል፣ ጌሞችን መጫወት እንዳለ የሚያልፉት ወይም ደግሞ እንትን የሚላቸው ሲፒዩ ላይ ነው ማለት ነው። ሲፒዩ አሁን እዚህ ጋር እንደምትመለከቱት ይሄን ይመስላል። አሁን ለምሳሌ ስገዙ ኮምፒውተር ኢንቴል እያለ የተለያዩ ኮር ያላቸውን አይታችኋል ብዬ አስባለሁ። ስለዚህ በምስል ደረጃ ደግሞ ይሄንን ይመስላል ማለት ነው ሲፒዩ። ሌላው ማዘር ቦርድ ነው። ይሄም በጣም ወሳኝ ፓርት ነው። ይሄ ደግሞ ሁሉንም አንድ ላይ የሚይዛቸው ማለት ነው። ሜን ሰርኪዩት ነው እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ሁሉንም አንድ ላይ የያዘልን ቦታ ማለት ነው። ሌሎች ፓርቶችን ኮኔክት አድርጎ የያዘ ቦታ ነው። እዚህ ጋር እንደምትመለከቱት የኮምፒውተር ነርቨስ ሲስተም ልትሉት ትችላላችሁ ማለት ነው። ማዘር ቦርድ ማለት ደግሞ አሁን እዚህ ያየ ነው ማለት ነው እንደምታዩት። ስለዚህ ሁሉም የኮምፒውተር ፓርቶች ብለን የምንጠራቸው ውስጥ ላይ ያሉት ነገሮች እንዳለ የሚቀመጡበት ቦታ ማለት ነው እዚህ ጋር እንደምታዩት። ሌላው ደግሞ ራም ነው። ይሄ ምህጻረ ቃል ነው ሲተነተን ራንደም አክሰስ ሚሞሪ ማለት ነው። ስለዚህ ይሄ ደግሞ ቴምፖራሪ የሆኑ ፋይሎች የሚቀመጡበት ወይም ፕሪንተሮች የሚቀመጡበት ነው። ለምሳሌ ቪዲዮ ወይም ፎቶ ኤዲት እያደረጋችሁ አየር ላይ ያሉ ነገሮች ለጊዜያዊ ነገር ሴቭ የሚሆኑበት ቦታ ነው ማለት ነው። እዚህ ጋርም እንደምታዩት ሞር ራም ካላችሁ መልቲታስክ መስራት ትችላላችሁ፣ ወይም ከአንድ በላይ የሆኑ ነገሮችን ሊሆን ይችላል በፍጥነት ይሰራላችኋል ማለት ነው። ምክንያቱም ቴምፖራሪ ጊዜያዊ ነገሮች እዛ ላይ ስላሉ ኤዲት ስታደርጉ የተለያየ ስራ ስትሰሩ ቶሎ ቶሎ ማስቀመጥ አቅም ስላለው እናንተም ሳትቸገሩ መስራት ትችላላችሁ ማለት ነው። 4 ራም 8 ራም እያለ ይቀጥላል። እናንተ ከፍ ያሉትን ብትጠቀሙ በጣም የተሻለ ይሆናል ማለት ነው። ራም ደግሞ በምስል ደረጃ እዚህ ጋር የምትመለከቱትን ይመስላል ማለት ነው። እንደ ቲፕ አሁን እዚህ ጋር ለምሳሌ ኮምፒውተራችሁ ላይ እናንተ ያላችሁ ራም አነስ ያለ ከሆነ 4 ከሆነ አሁን ኮምፒውተር ቤት ሄዳችሁ አስጨምራችሁ 8 እና ከዛ በላይ ማስደረግ ትችላላችሁ። ከዛ ኮምፒውተራችሁ ላይ የተሻለ ፍጥነት ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ሃርድ ድራይቭ ነው። እንደዚሁም ደግሞ ኤስሲዲ ማለላችሁ ሶሊድ ስቴት ድራይቭ ማለት ነው። እነዚህ ሁለቱም በአጠቃላይ ግን ስቶሬጅ ናቸው። ቅድም አሁን ራም ቴምፖራሪ ወይም ጊዜያዊ በሆነ ነገር ነው የሚያስቀምጠው ብለናል፣ ለጊዜያዊ ነገር ነው። እዚህኛው ጋር ስትመጡ ግን ሎንግ ተርም ነው፣ ወይም ደግሞ ሴቭ የምታደርጓቸው ነገሮች ገብተው የሚቀመጡበት ቦታ ማለት ነው። ይሄኛው አፕሊኬሽኖች፣ ሶፍትዌሮች ሊሆን ይችላሉ፣ የተለያዩ ቪዲዮዎች፣ ፎቶዎችን ሁሉ የምታስቀምጡበት ቦታ ነው። ሁለት አይነት አለው ኤስሲዲ እና ኤችዲዲ ማለት ነው። ሃርድ ዲስክ ድራይቭ እና ይሄኛው ደግሞ ሶሊድ ስቴት ድራይቭ ማለት ነው። ይሄኛውን ብትጠቀሙ በጣም የተሻለ ፍጥነት ነው የምታገኙት ኮምፒውተራችሁ ላይ ማለት ነው። በምስል ደረጃ ደግሞ ይሄኛው አሁን ሃርድ ዲስክ ነው፣ ኦልድ ነው አሁን በብዛት ይሄኛውን በኤስኤስዲ እየተተካ ነው እዚህ ጋር የምትመለከቱት ማለት ነው። ሶሊድ ስቴት ድራይቭ ደግሞ ማለት ይሄ ነው። እዚህ ጋር እንደምታዩት ሶሊድ ስቴት ድራይቭ ይላል ማለት ነው። ሌላው ፓርት ደግሞ ፓወር ሰፕላይ ነው። ይሄ ደግሞ ለኮምፒውተራችን ፓወር የሚሰጥልን ማለት ነው። ቀጥታ ሰክታችሁ ከግድግዳ ሊሆን ይችላል ከተለያየ ቦታ ፓወርን የሚያመጣላችሁ ማለት ነው። ፓወር ከሌለ አሁን ኮምፒውተራችሁ ምንም ሊከፍት አይችልም ማለት ነው። በምስል ደረጃ ደግሞ እዚህ ጋር የምትመለከቱት ነው። ሌላው ደግሞ ኩሊንግ ፋን ወይም ደግሞ ሂት ሲንክ ነው። ይሄ ደግሞ ኮምፒውተራችሁ እንዳይሞቅ የሚያደርግላችሁ ቦታ ማለት ነው እዚህ ጋር እንደምትመለከቱት እና ደግሞ አላግባብ የሆኑ ኦቨር ሂቲንጎችን እንዳይሞቅባችሁ ያደርግላችኋል። እዚህ ጋር እንደምትመለከቱት በተለይ ደግሞ በጣም ረጅም ሰዓት የምትሰሩበትና ብዙ ስራ የምትሰሩበትም ከሆነ ይሄኛው በጣም ወሳኝ እንትን ነው ማለት ነው። እየጋለ እንዳትቸገሩ። በምስል ደረጃ ደግሞ እዚህ ጋር የምትመለከቱትን ይመስላል። አስረኛው ደግሞ ስፒከር እና ሄድፎን ናቸው። እነዚህን ታውቋቸዋላችሁ በቀጥታ እነዚያውን አውትፑት ናቸው ወይም ደግሞ የሚያወጡልን ነገሮች ማለት ነው። ሙዚቃ፣ ቪዲዮ፣ የተለያየ ነገር እያያችሁ ለማዳመጥ የሚጠቅሙ ናቸው። ሞኒተር ላይም ደግሞ በቀጥታ አንዳንዶቹ ገብተው ይገኛሉ ውስጥ ላይ። ተጨማሪ ውጪ ላይ ሞኒተር ላይኖር ይችላል ማለት ነው። ስፒከር ላይኖር ይችላል። በምስል ደረጃ ደግሞ እዚህ ጋር የምትመለከቱት አሁን ይሄኛው ስፒከር ነው። እዚህ ጋር ደግሞ ሄድፎን አለላችሁ። ስለዚህ ጠቅለል ስናደርገው ዋና ዋና የኮምፒውተር ፓርት የሚባሉት ሞኒተር፣ ኪቦርድ፣ ሲፒዩ፣ ማዘርቦርድ፣ ራም፣ ፓወር ሰፕላይ፣ ኩሊንግ ፋን፣ ስፒከር እና ሄድፎንን የያዘ ነው ማለት ነው። በዋናነት ነው እነዚህ። ሌሎችም አሉ አሁን እነ ፕሪንተር እንደዚህ ውጫዊ ክፍሎች ማለት ነው። አሁን ደግሞ ወደ ሁለተኛው ቶፒካችን መተናል። ሁለተኛው ቶፒካችን ደግሞ ምንድነው? የኮምፒውተር አይነቶችን ልናይ ነው። እንደዚሁም ጥቅማቸውን እናያለን ማለት ነው። በጣም ብዙ ናቸው። እኛ ግን አምስቱን መርጠን እንመለከታለን። የመጀመሪያው ዴስክቶፕ ኮምፒውተር ነው።
ይኸውም በየቢሮ በተለያየ ቦታ የምናገኘው ማለት ነው። እዚህ ጋር እንደምትመለከቱ ሬጉላር ኮምፒውተሮችን የሚያካትት ማለት ነው። ስለዚህ ሞኒተር፣ ኪቦርድ፣ ሲፒዩ እነዚህን የመሳሰሉ ነገሮቻቸው ሰፓሬት ሆነው ወይም ለየብቻ ነው የሚገኙት ማለት ነው። ሞኒተሩ ለብቻው ቁጭ ይላል። ከዛ ኪቦርዱ ለብቻው፣ ሲፒዩ ለብቻው። ስለዚህ እንደዚህ አይነት እንትን ያላቸው ዴስክቶፖች ናቸው ማለት ነው። እዚህ ጋር እንደምታዩት ለኦፊስ ወርክ ሊሆን ይችላል፣ ስኩል፣ ለፕሮጀክት፣ ለጌሚንግ፣ ለተለያየ ነገር ያገለግለናል። በጣም አቅም አለው። እዚህ ጋር እንደምትመለከቱት ፓወርፉል ኤንድ ኢዚ ቱ አፕግሬድ ነው። አፕግሬድ ለማድረግም ቀላል ነው ማለት ነው። በምስል ደረጃ ደግሞ ዴስክቶፕ የምንለው ይሄ ነው። እንደምታዩት እዚህ ጋር ኪቦርዱ ብቻውን አለ፣ ማውዙ እዚህ ጋር ለብቻው፣ ሞኒተሩ እዚህ ጋር አለ፣ ሲፒዩ ደግሞ እዚህ ጋር ለብቻው አለ ማለት ነው። ሁለተኛው ደግሞ ላፕቶፕ ነው። ላፕቶፕ ደግሞ እዚህ ጋር እንደምትመለከቱት ፖርቴብል ኮምፒውተር ነው። ስለዚህ ስክሪኑም ኪቦርዱም ሁሉም ነገሮቹ ያሉት አንድ ላይ ነው ማለት ነው። ማውዝ መጠቀም ትችላላችሁ፣ ወይም ተች ፓዱን የራሱን መጠቀም ትችላላችሁ ማለት ነው። ለምሳሌ ለጥናት ለስራ ሊሆን ይችላል። የፈለግነው ቦታ ይዘነው እየሄድን ለመስራትም ይመቸናል። እዚህ ጋር የምታዩዋቸው ሌሎች ጥቅሞችም አሉት ማለት ነው። እዚህ ጋርም ተመራጭነቱ እንደምታዩት ለተማሪዎች እና ለፕሮፌሽናልስ እያለ ነው። ለምሳሌ ተማሪ ከሆናችሁ በየቦታው ይዛችሁት መሄድ ትፈልጉ ይሆናል። ፕሮፌሽናል መሆናችሁ ለምሳሌ የተለያዩ ስልጠናዎችን የምትሰጡ ምናምን ከሆነ በየቦታው ማንቀሳቀስ ስላለባችሁ ላፕቶፕ የተሻለ ይሆናል ማለት ነው። እዚህ ጋር በምስል ደረጃ ደግሞ እዚህ ጋር የምትመለከቱት ነው። ሶስተኛው ደግሞ የኮምፒውተር አይነት ታብሌት ኮምፒውተሮች ናቸው። እነዚህ ደግሞ ልክ እንደ ስልክ ሆኖ ተች ስክሪን ስልክ ማለት ነው። ነገር ግን ኪቦርድ የላቸውም። ውጪ ለብቻ ራሳቸውን የቻለ ፊዚካል የሆነ ኪቦርድ የላቸውም ማለት ነው። ስለዚህ እነዚህ ደግሞ የተለያዩ ነገሮችን ብሮዝ ለማድረግ፣ ሰርች ለማድረግ፣ ለማንበብ፣ ለመሳል፣ ቪዲዮ ለማየት ለተለያየ ነገር እንጠቀምባቸዋለን። ለህፃናትም ተመራጭ ይሆናል ማለት ነው። ለትምህርት ለተለያየ ነገር ልሰጧቸው ትችላላችሁ። በምስል ደረጃ ደግሞ እዚህ ጋር የምትመለከቱት ነው። በቀላሉ ከቦታም ቦታ ወስደን ማንቀሳቀስ እንችላለን። ሌላው የኮምፒውተር አይነት ደግሞ ሰርቨርስ የሚባሉ ናቸው። ይሄ ደግሞ በጣም ተለቅ ያለ አቅም ያለው ኮምፒውተር ማለት ነው። እንደምታዩት ሃይ ፐርፎርማንስ ነው። እዚህ ጋርም ደግሞ እንደምትመለከቱት ኮምፒውተሮችን ማኔጅ ያደርጋል፣ ወደ እነሱ የተለያዩ ዳታዎችን ይልካል ማለት ነው። ስለዚህ ጠቅላላ ያለ እንትን ነው ይሄኛው። ለምሳሌ እዚህ ጋር ለዌብሳይት፣ ክላውድ ስቶሬጅ፣ እንደዚሁ ለቢዝነስ፣ ለኔትወርክ፣ ለተለያየ ነገር በግለሰብ ደረጃ ይሄንን ብዙ ጊዜ አንጠቀመው ማለት ነው። እዚህ ጋር እንደምትመለከቱት ለካምፓኒዎች፣ ለተለያዩ ድርጅቶች ነው የምንጠቀመው። በምስል ደረጃ ደግሞ እዚህ ጋር የምትመለከቱትን ይመስላል። ሌላው ደግሞ ኢምበድድ ኮምፒውተር ነው። ይሄ ደግሞ ራሱን የቻለ ኮምፒውተር ሳይሆን ሌሎች ነገሮች ውስጥ እየገባ የሚያገለግል ኮምፒውተር ማለት ነው። እዚህ ጋር እንደምትመለከቱት ቲኒ ነው፣ በጣም ቀጭን ወይም ትንሽዬ ነው። ነገር ግን ሌሎች ዲቫይሶች ውስጥ ነው የሚገባው። ለምሳሌ ኢቴም ውስጥ አሁን ኮምፒውተር አለ ማለት ነው። ስለዚህ ኢቴም መኪና ውስጥ ሊሆን ይችላል፣ የተለያየ ቦታ ላይ የምናስገባው የኮምፒውተር አይነት ነው። እዚህ ጋር እንደምትመለከቱት የራሱን ስራ ለመስራት ነው የሚገባው። ስፔሲፊክ የሆነ ፈንክሽን ያለው ሌሎች ነገሮች ውስጥ እየገባ ማለት ነው። ብዙ ጊዜ ደግሞ አናየውም ውስጥ ላይ ስላለ ማለት ነው። በምስል ደረጃ ይህን እዚህ ጋር የምትመለከቱትን ይመስላል። አሁን ደግሞ ወደ ሶስተኛው ቶፒካችን መተናል። አሁን አንድ ሰው ቤዚክ ኮምፒውተር ኮርስ ወይም ደግሞ ቤዚክ ኮምፒውተር ማወቅ ፈልጋለሁ ወይም መማር ፈልጋለሁ ሲል ከፈለገ ማለት ነው ምን ነገሮችን ማወቅ አለበት ወደሚለው እንሄዳለን። ለጀማሪ ማለት ነው። የመጀመሪያው ኢንትሮዳክሽን ቱ ኮምፒውተር ነው። ስለዚህ የኮምፒውተርን ምንነት መጀመሪያ ማወቅ ይኖርበታል። ዋት ኢዝ ኮምፒውተር የሚለው ማለት ነው። ሌላው ታይፕስ ኦፍ ኮምፒውተር የሚባሉትን መለየት ወይም ማወቅ አለበት። ሌላው ቤዚክ ፓርቶችን ማወቅ አለበት ማለት ነው። ስለዚህ እያንዳንዱን ፓርት አውቁ እንደገና ደግሞ ጥቅማቸውን ወይም ፈንክሽናቸውንም ማወቅ አለበት። ሞኒተር ለምን ይጠቅማል፣ ኪቦርድ ለምን ይጠቅማል፣ ሲፒዩ እና ሌሎች ነገሮችን ማወቅ ይኖርበታል ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ቤዚክ ኮምፒውተር መማር የፈለገ ሰው ማወቅ ያለበት ወይም ሲማር የሚያገኘው ስለ ኦፕሬቲንግ ሲስተሞች ነው። ስለዚህ መለየት አለበት ማለት ነው። ለምሳሌ ዊንዶውስ ሊሆን ይችላል፣ ማክ ሊሆን ይችላል፣ ሊነክስ ሊሆን ይችላል ማለት ነው። ስለዚህ እነዚህን ለይቶ ማወቅ ይኖርበታል። ሌላው ደግሞ ኮምፒውተርን መክፈትና መዝጋት መቻል ይኖርበታል ማለት ነው። እነዚያውም እንዳልኳችሁ መሰረታዊ ቤዚክ የሚባሉ ናቸው። እንደዚሁም ደግሞ ዴስክቶፕ አጠቃቀም ማወቅ አለበት። ታስክ ባር፣ ስታርት ሜኑን መለየት ወይም ማወቅ አለበት ማለት ነው። ለምሳሌ እዚህ ጋር ስታርት ሜኑ አለ የምታዩት፣ ታስክ ባር እዚህ ጋር አለ፣ እዚህ ጋር ደግሞ ዴስክቶፕ አለ ማለት ነው። ስለዚህ ስለ እነዚህ ነገሮች በደንብ ሊያውቅ ይገባል። ሌላው ደግሞ ኢንፑት እና አውትፑት ዲቫይስን መለየት ይኖርበታል ማለት ነው። አሁን ኢንፑት የምንላቸው ወደ ውስጥ የምናስገባባቸው ነገሮች ናቸው። ኪቦርድ፣ ማውዝ የመሳሰሉት። አውትፑት ዲቫይስ ደግሞ ከሰራም በኋላ ለኛ የሚሰጡን ማለት ነው። አውትፑቱን ወይም ውጤቱን ፕሪንተር ሊሆን ይችላል፣ ስካነር፣ ስፒከር፣ እነዚህ ደግሞ አውትፑት ዲቫይስ ይባላሉ። ስለዚህ እነዚህንም መለየት ይኖርበታል ማለት ነው። ሌላው ደግሞ ቤዚክ ኮምፒውተር ላይ የምናገኘው ወሳኝ ነገር ፋይል ማኔጅመንት ነው። ስለዚህ ፋይል ማኔጅ ማድረግ መቻል አለበት ማለት ነው። ፎልደሮችን ክሬት ማድረግ፣
ሴቭ ማድረግ፣ መክፈት፣ ዲሊት ማድረግ እነዚህን የመሳሰሉ ነገሮችን ማወቅ ይጠበቅበታል ወይም ይኖርበታል። እንደዚሁም ደግሞ ስለ ድራይቮች ማወቅ አለበት። ሲ ድራይቭ የቱ ጋር ነው፣ ዩኤስቢ ምንድነው፣ እነዚህን ነገሮች ማለት ነው። ለምሳሌ ፋይል ክሬት ላድርግና እንደ ምሳሌ ስለሆነ ላሳያችሁ። እነዚህ ላይ ግን እያንዳንዱ ላይ በሌላ ቪዲዮ ሰፋ አድርጌ እመጣላችኋለሁ ማለት ነው። ለምሳሌ አንድ ሰው ፎልደር እዚህ ጋር ባዶ ቦታ ላይ ክሬት ማድረግ ከፈለገ ራይት ክሊክ ይነካል። ከዛ እዚህ ጋር ኒው የሚል አለ። በኒው አቅጣጫ መጥቶ ፎልደር የሚል ያገኛል ማለት ነው። ስለዚህ ፎልደርን እንካ። ፎልደራችን እንደምታዩት ክሬት ሆነ። ከዛ ደስ ያለውን ስም እዚህ ጋር መስጠት ይችላል ማለት ነው። ለምሳሌ እንደዚህ ማይ ፋይል የሚል ስም ሰጠሁት። ከዛ ሌሎች የምፈልጋቸውን ፋይሎች ደግሞ ወደዚህ ውስጥ እየሰበሰብኩኝም ማስገባት እችላለሁ ማለት ነው። ከዛ አሁን ማይ ፋይል የሚለውን ብንከፍተው ውስጥ ላይ ምንም ስላስቀመጥንበት ባዶ ነው። ውስጥ ደግሞ ክሬት ማድረግ የምትፈልጉት የተለያየ ነገርም ካለ እላው ላይ ራይት ክሊክ እየነካችሁ እዚህ ጋር ኒው ብላችሁ በጣም በቀላሉ ክሬት ማድረግ ትችላላችሁ። ውስጥ ላይም የተለያዩ ፎልደሮችም ማለት ነው። አሁን ወተን ይሄን ብንከፍተው በውስጡ ሌላ ፎልደርም እናገኛለን ማለት ነው። እነዚህ ላይ አሁን የምትፈልጉ ከሆነ ኮመንት ላይ ታሳውቁኝና እያንዳንዱ ላይ ሰፋ አድርጌ ቪዲዮ ሰራላችኋለሁ። ሌላው መሰረታዊ ነገር ደግሞ ስለ ኢንተርኔት አጠቃቀም ማወቅ አለበት። ስለዚህ ኢንተርኔት ኤንድ ዌብ ብራውዚንግን በደንብ ማወቅ ይኖርበታል ማለት ነው። ስለዚህ ክሮም ሊሆን ይችላል፣ ማይክሮሶፍት ኤጅ፣ ሌሎችም አሉ። የተለያዩ ነገሮችን ሰርች ማድረግ መቻል ይኖርበታል። ይህን ለማድረግ ደግሞ ኮኔክሽኖችን ዋይፋይ ሊሆን ይችላል፣ የተለያዩ ነገሮችን ማብራት መቻል ይኖርበታል ማለት ነው። ሰርች ኦን ጉግል አሁን የተባባልነው ነው። ሌላው ደግሞ ዩአርኤል ምንድነው፣ ዌብሳይት ምንድነው፣ እንዴት ዳውንሎድ ይደረጋል፣ ዳውንሎድ ውስጥ ምን ይገኛል የሚሉትን መታወቅ ይኖርባችኋል። እዚህ ጋር ደግሞ ሴፍቲ ቲፕ የሚል አለ። አሁን ለምሳሌ ማንኛውም ነገር ሰርች ስታደርጉ ለእናንተ ኮምፒውተር ጥሩ ያልሆኑ ብዙ ነገሮች የሚመጡ ይኖራሉ፣ ቫይረስን ጨምሮ። እነዛን ሁሉ መለየት መቻል እና ትክክለኛ የሆኑ ዌብሳይቶችን መለየትንም ይጨምራል ማለት ነው። ይኛው ስድስተኛው በቤዚክ ኮምፒውተር ስር ደግሞ የሚካተተው ኢሜይል ቤዚክስ ነው። ስለዚህ ስለ ኢሜይልም ማወቅ ይጠበቅብናል ወይም መማር አለብን ማለት ነው። አንደኛ እንዴት አድርገን ኢሜይል አካውንት ራሱ መጀመሪያውኑ ክሬት እንደሚደረግ ማወቅ ይኖርብናል። ይህን ካወቅን በኋላ ደግሞ ሜሴጆችን መላክ እንደዚሁም መቀበል ማወቅ አለብን ማለት ነው። በተመሳሳይ ደግሞ ለምሳሌ ለሰዎች ኖርማል ሜሴጅ ከመላክ በተጨማሪ የተለያዩ ፋይሎችን አታች ማድረግ ይኖርብናል። በተመሳሳይ ቀደም የተባባልነውም ይሄኛው ሴፍቲ ጋር በተያያዘ ማለት ነው። ስለዚህ ኦንላይን ላይ የሚሰሩ ነገሮች ስለሆኑ ሴፍቲያችሁን ልጠብቁ ይገባል። ሀክ እንዳትደረጉ ለተለያየ ነገር ማለት ነው። እነዚህን ያካትታል። ሰባተኛው ደግሞ ኢንትሮዳክሽን ቱ ማይክሮሶፍት ኦፊስ ነው። ስለዚህ ማይክሮሶፍት ኦፊስን የግዴታ ማወቅ ይኖርባችኋል ማለት ነው። በተለይ መሰረታዊ የሚባለው እንደ ቤዚክ ኮምፒውተር ማለት ነው። እንደ አማራጭ ደግሞ ጉግል ወርክ ስፔስን መጠቀም ይቻላል። ለምሳሌ ጉግል ሽት እንደዚህ ተቀራራቢ ነገሮች ስላሉ ማለት ነው ከኦፊስ ጋር። የመጀመሪያው ኤምኤስ ወርድ ነው። ስለዚህ ማይክሮሶፍት ወርድ ላይ ታይፕ ማድረግ መቻል አለባችሁ። ታይፕ ያደረጋችሁትን ነገር ደግሞ ፎርማት ማድረግ ይኖርባችኋል። ፕሪንት እስከማድረግ ያለውን ብታውቁ በጣም የተሻለ ይሆናል ማለት ነው። ማይክሮሶፍት ኤክሴል ላይ ደግሞ እዚህ ጋር እንደምትመለከቱት ቤዚክ የሆኑ ካልኩሌሽኖችን መስራት፣ ቴብሎችን መስራት ያካትታል። እንደዚሁም ግራፎች፣ የተለያዩ ነገሮችን መስራትንም ያካትታል። ሌላው ደግሞ ፓወርፖይንትም መማር ወይም ማወቅ አለባችሁ። ቤዚክ ኮምፒውተር ላይ የምታገኙት ሌላው ትምህርት ማለት ነው። ስለዚህ ክሬት ማድረግ እንደዚሁም ደግሞ ስላይድ ሾዎችን ማዘጋጀት አሁን እዚህ ጋር እየሰራሁበት እንዳለሁት አይነት ጨምሮ ማለት ነው። በስምንተኛ በቤዚክ ኮምፒውተር ስር ደግሞ የሚካተተው ኮምፒውተር ሴኪዩሪቲ ነው። ይህን ቅድምም ነካክተነዋል። ፓስወርድ ማስገባት ሊሆን ይችላል ወይም እንደዚሁም ደግሞ ሴፍ የሚባሉ ፕራክቲሶችን ማዳበር ይኖርባቸዋል ማለት ነው። ለምሳሌ ኮምፒውተራችሁ ላይ ዊንዶው ዲፌንደሮችን ማብራት፣ ሰርች በምታደርጉ ጊዜ ኦንላይን ላይም የጥንቃቄ ነገሮችን ማድረግን ያካተተ ማለት ነው። እዚህ ጋር እንደምታዩት ቫይረስ እና ስካሞችን ለማስወገድ መጣር ይኖርባቸዋል። ስለዚህ ይሄኛውም አንደኛው የቤዚክ ኮምፒውተር ትምህርት ነው። ሌላው ሶፍትዌሮችን አፕዴት እንዴት እንደምታደርጉ ማወቅ ይኖርባችኋል። አፕዴት ለማድረግ ሌላ ሰው መጥራት አይጠበቅባችሁም ማለት ነው። ስለዚህም ቤዚክ ኮምፒውተር ስር የሚካተት ነው። ዘጠነኛው ደግሞ ቤዚክ ትረብል ሹቲንግ ነው። አሁን ይሄ ደግሞ ምንድነው ኮምፒውተራችን ላይ አሁን የተለያዩ ችግሮች ያጋጥሙናል። እነዛን ችግሮች ግን ራሳችን መፍታት የምንችላቸው ከሆኑ መፍታት አለብን። በተለይ ዋና ዋና የሚባሉትን ማለት ነው። ለምሳሌ ኮምፒውተራችሁ እዚህ ጋር እንደምትመለከቱት ፍሪዝ ሲሆን ወይም ደግሞ ላግ ሲያደርግባችሁ ምን ማድረግ አለባችሁ ነው። እንደዚሁም ከዚህ ጋር ተመሳሳይ ነገሮች ብዙ ይኖራሉ ማለት ነው። ስለዚህ እነዚህ ራሳችሁ ማስተካከል ይኖርባችኋል። ቼክ ማድረግ አፕዴት ጋር እየገባችሁ ማለት ነው። አፕዴት የሚደረግ ነገርም ካለ ሪስታርት ማድረግ ሪሴት ማድረግም መቻል ይኖርባችኋል። ምክንያቱም አብዛኞቹ የኮምፒውተር ችግሮች አንዳንዶቹ ሪስታርት በማድረግ ይስተካከላሉ፣ ሪሴት በማድረግ የሚስተካከል አለ፣ እንደዚሁም ደግሞ አፕዴት በማድረግ የሚስተካከልም አለ ማለት ነው። አሁን ይሄን ሁሉ ከሰራችሁ በኋላ ደግሞ ጠቅለል ለማድረግ ለምሳሌ ኤምኤስ ኦፊስ ላይ የሰራችሁትን ነገር አንደኛ ለምሳሌ ማይክሮሶፍት ወርድ ላይ በቀላሉ ሲቪ ክሬት ማድረግ መቻል ይኖርባችኋል። ሁሉንም ያካተተ ነገር ስለሆነ ማለት ነው። ፎቶ ማስገባት፣ ኤዲት ማድረግ ስላለው
በተመሳሳይ ደግሞ ማይክሮሶፍት ኤክሴል ላይ በጀት ሊሆን ይችላል የተለያየ ነገር መስራት ትችላላችሁ። ያን ስትሰሩ ካልኩሌሽኖችን ሰራችሁ ማለት ነው። ግራፍ አካትታችሁ ፕሪንት እስከማድረግ ያለውን ስለሚያሳይ እንደ ፕራክቲስ ይህንን መስራት ይቻላል። መጨረሻ ላይ ደግሞ የሰራችሁን ስራ ፕሬዘንት ማድረግ ካለባችሁ ደግሞ ፓወርፖይንት ላይ ማሳየት ትችላላችሁ ማለት ነው። ስለዚህ አንድ ሰው አሁን ቤዚክ ኮምፒውተር መማር ፈልጋለሁ ካለ ወይም ደግሞ ሲማር እነዚህን 10 ነገሮች ማግኘት ይኖርባችኋል ወይም ያገኛል ማለት ነው። እያንዳንዱ ላይ ግን ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝና እሰራላችኋለሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።